ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን። ሮማን ጸጋዬ ነኝ ከአክሱም ቲዩብ በአዲስ እና መነጋገሪያ በሆነ ርዕሰ ጉዳይ ተገናኝተናል። ይህ ርዕሰ ጉዳይ ኢትዮጵያችን ውስጥ የተከሰተ ጉዳይ ነው ማለት ነው። በጎንደር ዙሪያ በምትገኘው ቆላ ድባ ከተማ እየተሰማ ያለው ዜና በብዙዎች ዘንድ ከፍተኛ ትኩረትን እየሳበ ይገኛል። እንደዚህ ያሉ ክስተቶች ደግሞ በአካባቢው ማህበረሰብ ዘንድ እንደ ትልቅ መንፈሳዊ ምልክት የሚታዩ ሲሆን ከልማት ስራዎች ጋር ተያይዞ መነሳታቸው ደግሞ ጉዳዩን ይበልጥ አነጋጋሪ አድርጎት በርካቶች እየተቀባበሉት ነው። የእመቤታችን የቅድስት ድንግል ማርያም እኛ እንግዲህ ኪዳነ ምህረት ብለን የምናውቃት ምስሏ ማለት ነው። በብዛት ደግሞ ግብጾች በዚህ ምስል ይህንን የመሰለ ምስል ብዙ ጊዜ ሲገለጥ አይታቸዋል። በግብጽ ሰማይ ላይ ማለት ነው ብዙ ጳጳሳቱ ያጸደቁት እውነታን የያዘ ክስተት ነበረ። ይሄ ምስል ነው እንግዲህ በቆላ ድባ ከተማ በቆጵሮስ ዛፎች ላይ የእመቤታችን ምስል ታይቷል የሚል መረጃ በስፋት የተሰራጨው የታየው ይሄ ምስል ነው ማለት ነው። እኛ ኪዳነ ምህረት ምንላት የአእምሯችን ውስጥ የተሳለችው ኪዳነ ምህረት ማለት ነው የምናውቀው በሰማያዊ እና ነጭ ድብልቅ ልብስ ለብሳ የእርገት ምልክት የሚመስል ምስሏ ነው የታየው። ይህንኑ ተከትሎ በርካታ ምዕመናን ወደ ስፍራው በመጓዝ ላይ ናቸው። ትላንት እና ዛሬ ደግሞ በዛፎቹ ስር ጸበልን መፍለቁን መነገሩ ደግሞ የሰዎች ጉጉትና እምነት የበለጠ ጨምሮታል። ይሄ በጣም በርካቶችን ያስደሰተ ገሚሱን ያስደነገጠ፣ ሌሎቹ ደግሞ ያው እንደተለመደው ተረት እያሉ ነው ያሉት አሁን ላይ ማለት ነው። የመንግስት የልማት እቅድ የኮሪደር ልማት ማለት ነው አካል ሆኖ በዚያ ስፍራ ያሉ ዛፎችን ለመቁረጥ ሙከራ ተደርጎ እንደነበረ ነው እየተነገረ ያለው። ይሁን እንጂ ዛፎችን ለመቁረጥ የመጡ ማሽኖችና መጋዞች አልሰራም ማለታቸው አልፎ ተርፎ መሰበራቸውን የተዘገበው የክስተት በማህበረሰቡ ዘንድ ቦታው የተቀደሰ ስለሆነ ተአምር ተፈጥሯል የሚል እምነት እንዲጠናከር አድርጓል። የምዕመናን መከማቸቱ ቀጥሏል። በአሁኑ ሰዓት በአካባቢው ከፍተኛ ቁጥር ያለው ሰው ለጸሎትና ለበረከት ፍለጋ የተሰበሰበ ይገኛል። ያው ጥንቃቄ ያስፈልጋል። እንደዚህ አይነት ነገሮች መንፈሳዊ ነገር ታውቃላችሁ በጣም ሴንሲቲቭ የሆነ ኢሹ ነው። እንደዚህ አይነት ክስተቶች ሲፈጠሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሊቃውንት በኩል ሁኔታውን መርምራ ቤተክርስቲያናችን ይፋዊ መግለጫ እስከምትሰጥ ድረስ ምዕመናን በሰላምና በስርዓት እንዲከታተሉ እንመክራለን። ይህ ክስተት በልማት ስራውና በመንፈሳዊ ሴቶች መካከል ያለውን መስተጋብር የሚያሳይ በመሆኑ በመንግስትም ሆነ የሃይማኖት አባቶች ጉዳዩን በሰላማዊ መንገድ እንደሚይዙት ይጠበቃል ማለት ነው። ውድ ቤተሰቦቻችን እንደዚህ አይነት ነገሮች ሲከሰቱ ስሜታዊ ላለመሆን መሞከር ነው። ምንድነው? እንዴት ነው? ከየት ነው? የምር መንፈሳዊ ነገር ነው ወይ የሚለውን ነገር መመርመር ያስፈልጋል። እንግዲህ በጎንደር ዙሪያ በቆላ ድባ ከተማ በቆጵሮስ ዛፎች ላይ የታየው ምስልና የፈለቀው ጸበል ተከትሎ አዳዲስ ሁኔታዎች እየተከሰቱ ነው። የጎንደር ዙሪያ ወረዳ ቤተ ክህነትና የደብረ ብርሃን ቅድስተ ማርያም ቤተክርስቲያን አስተዳዳሪዎች ሁኔታውን በቅርበት እየተከታተሉት እንደሚገኙ መረጃ ደርሶኛል። ምርመራውን ስናይ ቤተክርስቲያኗ እንደዚህ ያሉ ተአምራዊ ክስተቶች ሲያጋጥሙ በዝምታ ከመቀበል ይልቅ በሊቃውንት ጉባኤ በኩል ሁኔታው ከሃይማኖታዊ መመሪያዎች አንጻር እንዲመረመር ታደርጋለች። መመሪያውም በአሁኑ ሰዓት ምዕመናን ወደ ስፍራው በሚሄዱበት ወቅት ስርዓትን እንዲጠብቁ ከሁከት እንዲቆጠቡና በጸሎት እንዲተጉ ጥሪ እያቀረቡ ነው ያሉት ማለት ነው። ያው ከልማት ስራው ጋር የተያያዘም ውጥረት አለ። እንደተጠቀሰው ቦታው ለኮሪደር ልማት ተብሎ ዛፎቹ እንዲቆረጡ ታቅዶ ነበረ። ማሽኖች ተሰብረዋል ነው የተባለው። የዓይን እማኞችና በአካባቢው ላይም ለስራ የተሰማሩ ሰዎች ቃላቸውንም እየሰጡ ነበረ። በአካባቢው ያሉ የዓይን እማኞች እንደሚሉት ታዲያ ዛፎቹን ለመቁረጥ የመጡ መጋዞች በተደጋጋሚ ተሰብረዋል። ይህ ሁኔታ የልማት ሰራተኞቹን ስራውን ለጊዜው እንዲያቆሙ አስገድዷቸዋል። ከዚያ የመንግስት አካሉ ምላሽ የሆነው ደግሞ የአካባቢው መስተዳደር ስለ ጉዳዩ እስካሁን በይፋ የሰጠው ዝርዝር መግለጫ እንደሌለ ነው የደረሰኝ መረጃ። በህዝቡ ዘንድ የተፈጠረው መነቃቃትን ተከትሎ የጸጥታ አካላት በቦታው ሰላም እንዲጠበቅ እያደረጉ እንደሆነ ነው የደረሰኝ መረጃ የሚያሳየው። ፈለቅ የተባለው ጸበልም በዛፎቹ ስር የሚገኝ ሲሆን ህዝቡ በፈውስ ተስፋ እየተጠመቀበት ይገኛል። ብዙዎችም ይህን ቦታ ሊጠፋ ስለማይገባው ፈጣሪ የገለጠው ተአምር ነው በማለት ምስክርነታቸውን እየሰጡ ይገኛሉ። እንዲህ ያሉ ክስተቶች ሲፈጠሩ ከፍተኛ የሰው ስብስብ ስለሚኖር እያንዳንዱን እንቅስቃሴ ማጤን አስፈላጊ ነው። አንደኛው መረጃ ማጣራት ነው። በማህበራዊ ሚዲያ የሚሰራጩ ምስሎች፣ ቪዲዮዎች ከቤተክርስቲያኗ ይፋዊ ገጾች ጋር ማመሳከር ይገባል። ቤተክርስቲያናችን ይፋዊ መግለጫ ልትሰጥ ይገባል። ለዚህ ነገር እውቅና ልትሰጥ ይገባል። ይሄ ነገር አዎ አሜን ብለን የምንቀበለው ቤተክርስቲያናችን ይፋዊ የሆነ መረጃዎችን ስታወጣልን ነው። በተረፈ ሰላማዊ ጉዞ ማድረግ ነው። ወደ ስፍራው ሲኬድ ምዕመናን ከጸጥታ አካላት ጋር በመተባበር ለግጭት ምክንያት የሚሆኑ ነገሮችን ማስወገድ አለባቸው ብለን እናምናለን። እና ክስተቱ የተፈጠረው በጎንደር ዙሪያ ወረዳ ቆላ ድባ ከተማ አስተዳደር በሚገኘው የደብረ ብርሃን ቅድስተ ማርያም ቤተክርስቲያን አቅራቢያ እንደሆነ ነው ደረሰኝ መረጃ። ምስሉም በቤተክርስቲያኑ ቅጥር ግቢ ውስጥ በሚገኙ የቆጵሮስ ጥድ ዛፎች ላይ እመቤታችንና የጌታችንን ምስል በግልጽ እንደሚታይም ነው እየተነገረ ያለው። ይህ ምስል ዛፉ ላይ የታተመ እንጂ በሰው እጅ የተሳለ አለመሆኑ ብዙዎችን አስገርሟል። እንግዲህ እኔ የሚደረሱኝ ቪዲዮና ፎቶዎች ያንን ነው የሚያሳየው ማለት ነው።
እኔ በአቅራቢያው ባልገኝም መረጃዎቹ እንደዛ ነው የሚያሳዩት። ጸበሉም ምስሉ የታየባቸው ዛፎች ስር ውሃ መፍለቆ የተነገረው ትላንትና እና ዛሬ ነው። እንግዲህ ሁለቱም ነገር በአንድ ጊዜ ተከስተው ምዕመናን በጸበሉም እየተጠመቁ እንደሆነ ነው እየተነገረ ያለው። የኮሪደር ልማት ስራው መንገዱን ለማስፋት በሚል እነዚህን ዛፎች ለመቁረጥ ሲሞክር ያጋጠመው ሁኔታ በአሁኑ ሰዓት በከፍተኛ ሁኔታ የአካባቢው መነጋገሪያ ርዕሰ ጉዳይ ሆኗል እና እነዚህ ያልተጠበቁ ብልሽቶች ማሽኖቹ የገጠማቸው ዛፎቹን ለመቁረጥ የመጡ የኤሌክትሪክ መጋዞች ዛፉ ላይ ሲያርፉ ወዲያውኑ እንደሚሰበሩና እንደሚቆሙ የዓይን እማኞች ተናግረዋል። ሰራተኞቹም እንደደነገጡ ነው የተነገረው። ዛፉን ለመቁረጥ የመጡ ሰራተኞች ሁኔታውን ካዩ በኋላ ይሄ ከመደበኛ አሰራር ውጭ ነው በሚል ስራውን አቁመው እንደተመለሱ ነው የተነገረው። የህዝቡ ጥበቃንም ስንመለከት በአሁኑ ሰዓት የአካባቢው ወጣቶች ምዕመናን ታምር የታየበት ዛፍ አይቆረጥም በሚል በቦታው ላይ ጥበቃ እያደረጉ ይገኛል። አሁን ላይ ታዲያ ይህንን መረጃ ባጠናቀርንበት ሰዓት አሁናዊ ወቅታዊ ሁኔታው ከፍተኛ ቁጥር ያለው ሰው ከጎንደር ከተማ ከጭልጋና ከአካባቢው ገጠሬ ቀበሌዎች በመቶ ሺዎች የሚቆጠሩ ሰዎች ወደ ቆላ ድባ እየጎረፉ ነው። በትራንስፖርት ላይም ከፍተኛ መጨናነቅ ታይቷል። የቤተክርስቲያኑ አስተዳደርም የአካባቢው ካህናት ስርዓት ጸሎት እያደረጉ ሲሆን ሁኔታውን ለከፍተኛ የቤተ ክህነት አካላት ሪፖርት ማድረጋቸው ተሰምተዋል። መስተዳደሩም የከተማው መስተዳደር በልማቱና በህዝቡ እምነት መካከል ያለውን ውጥረት ለማርገብ ከሃይማኖት አባቶች ጋር እየተመካከረ መሆኑ ተዘግቧል ማለት ነው። ቀጣይ ምን ሊሆን ይችላል የሚል አንዳንድ ጥያቄዎችም ለመመርመር ሞክረናል። የሊቃውንት ጉባኤ ምርመራ ሊደረግ ይገባል። የጎንደር ሀገረ ስብከት የሊቃውንት ቡድን ልኮ ምስሉን ጸበሉን በሳይንሳዊና በመንፈሳዊ መንገድ ከመረመረ በኋላ ይፋዊ መግለጫ እንደሚሰጥ ይጠበቃል። ሌላው የልማት እቅድ ማሻሻያው ነው የሚነሳው። መንግስት የህዝቡን ስሜትና የተፈጠረውን ክስተት ግምት ውስጥ በማስገባት የመንገድ መስመሩን ሊያዞር ወይ ደግሞ ዛፎቹን ሳይነካ ሊያልፍ የሚችልበት ሰፊ እድል እንደሚያመቻች እምነታችን ነው። ይህ ተአምር በጣም ትልቅ ተከታይ ያላቸው ማህበራዊ ሚዲያ ላይ ተጽዕኖ ፈጣሪ የተባሉ ድረገጾችም እያስተላለፉት ነው ማለት ነው። የቆላ ድባ ደብረ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አካባቢ የታየው ተአምራዊ ክስተት በተመለከተ የዓይን እማኞችም የአካባቢው ካህናትም የሰጡት ሰፋ ያለ መግለጫም አለ። በቦታው ያለው ድባብም በጣም ተቀይሯል ማለት ነው። የቤተክርስቲያን አገልጋዮች እና ሊቃውንቱ ምስክርነትም ክስተቱ ድንገተኛ ነው፣ እጅግ አስገራሚ እና አስደንጋጭም ነበረ። ካህናቱ የሰጡት ቃል አለ ለሚል ደግሞ አሁን ይህንን መረጃ እያጠናከርኩበት በነበረው ጊዜ አዳዲስ መረጃዎች እየደረሱኝ ነው። መንፈሳዊ ምልክት ነው እየተባለ ነው። ምስሉ በዛፉ ግንድ ላይ የታተመው ያለምንም የሰው ንክኪ መሆኑንና ምስሉም የእመቤታችን ቅድስት ድንግል ማርያም መልክ እንደሚመስል እንዳረጋገጡ ነው የተነገረው። የጸበሉ መፍለቅም በዚህ ደረቅ ቦታ ላይ ውሃው በድንገት መፍለቁ የእግዚአብሔር ስራ ነው በማለት ምዕመናን በጸበሉ ተጠምቀው ፈውስ እንዲያገኙ በጸሎት እንዲወሰኑም እያሳሰቡ ነው። አባቶች ምክር እየሰጡ ነው። ህዝቡ በተፈጠረው ነገር ተደስቶ ሰላማዊ በሆነ መንገድ በረከት እንዲቀበል እንጂ ከልማት ሰራተኞች ጋር ወደ ግጭት እንዳይገባ በየመሃሉ ምክር እየሰጡ ነው ማለት ነው። እና ይሄ የማሽኖቹ የቁሳቁሶቹ መሰበር ዝርዝር ሁኔታንም ለማየት ሞክር ያለው ይሄ ነጥብ በቪዲዮዎቹና በፎቶዎች ጭምር በስፋት እየተሰራጨ ያለ ጉዳይ ነው። በቦታው የነበሩ ሰዎች እንደሚናገሩት መቁረጫው መሳል አልቻሉም። ዛፉን ለመቁረጥ የሞከሩት መጋዞች ዛፉ ላይ ሲያርፉ ወዲያውኑ እንደሚደነዝዙ ወይ ደግሞ እንደሚሰበሩ ነው የተናገሩት። አካል ጉዳት ግን አላደረሰም ነው የተባለው። የሚገርመው ነገር መጋዞቹ ሲሰበሩ በሰራተኞች ላይ ምንም አይነት ጉዳት አለመድረሱ እንደሌላ ተአምር እየተቆጠረ ነው። ዛፉ ራሱን ተከላክሏል የሚል አስተያየት በስፋት እየተሰጠ ነው። በአሁኑ ሰዓት ቆላ ድባ ከተማ በዝማሬና በደስታ ተሞልታለች። ዝማሬና እልልታው በቪዲዮ እየተሰራጨ ነው። ምዕመናን በዛፉ ዙሪያ ተሰብስበው ማርያም ማርያም እያሉ ሲዘምሩና እልል ሲሉ እየታየ ነው። በነገራችን ላይ ታማሚዎችም ከበሽታችን የተላቀቀን ስሜት እየተሰማን ነው እያሉ ምስክርነት እየሰጡ ነው። አንዳንድ ሰዎች በጸበሉ ተጠምቀን ህመማችን ተፈውሷል የሚል ምስክርነትን መስጠት መጀመራቸውን ህዝቡን ይበልጥ እያነሳሳው ነው ማለት ነው። በጣም ከሩቅ የመጡ ሰዎች እንዳሉም እየተነገረ ነው። ከጎንደር ከተማ ብቻ ሳይሆን ከተለያዩ የሀገሪቱ ክፍሎች ሰዎች መኪና እየተከራዩ ወደ ስፍራው በመጓዝ ላይ ናቸው። ጉዳዩ አሁን ከሃይማኖታዊ ክስተትነት አልፎ ማህበራዊ ትኩረትን ስላገኘ በጣም ከፍተኛ የሆነ ጥንቃቄ ያስፈልጋል። አንደኛ የሀገረ ስብከቱ መግለጫ ነው። የጎንደር ሀገረ ስብከት ሊቃነ ጳጳሳትና ከፍተኛ ሊቃውንት ቦታው ድረስ ሄደው ጉብኝት ካደረጉ በኋላ ይፋዊ መግለጫ ለህዝቡ ይሰጣሉ ብለን እንጠብቃለን። የመንገድ ዲዛይን ማስተካከያም እንደሚደረግ እምነታችን ነው። ኮሪደር ልማት ዛፎቹን ሳይነካ መንገዱን የሚያዞርበት አማራጭ ላይ ከመንግስት አካላት ጋር ንግግር ሊደረግ እንደሚችል እናምናለን። እንደዚህ አይነት ነገሮች ሲከሰቱ እንግዲህ በጤነኛ አመለካከት የሚያዩ ሰዎች፣ የሚመረምሩ ሰዎች እንዳሉ ሁሉ በጣም በተንሸዋረረ መንገድ ደግሞ የሚያዩ ሰዎች አሉ።
ይህንን ነገር ደግሞ እኛም ልብ ልንለው ይገባል ማለት ነው። እንዲህ ያሉ ተአምራዊ ክስተቶች ሚራክልስ በዓለማችን ላይ በተለያዩ ቦታዎች ተከስተዋል። በተለይ ደግሞ የካቶሊክና የኦርቶዶክስ አብያተ ክርስቲያናት እነዚህን ክስተቶች ለማረጋገጥ የሚከተሏቸው ጥብቅ መንገዶች አሏቸው። እነዚህ ክስተቶች እውነተኛ ናቸው ለመባል የረጅም ጊዜ ምርመራና ጊዜን ያሳልፋሉ። ተአምራትን ለማረጋገጥም የሚጠቀሟቸው መንገዶች ቤተክርስቲያን አንድ ክስተትን ተአምር ነው ብላ ከመቀበሏ በፊት እነዚህ ሶስት ዋና ዋና መስፈርቶችን ትጠቀማለች። አንደኛው ሳይንሳዊና ሕክምናዊ ምርመራ ነው። ክስተቱ በተፈጥሮ ሕግ ሊገለጽ ይችላል። ለምሳሌ ጸበሉ የፈለቀው በመሬት ውስጥ ውሃ መኖር ነው ወይስ ደግሞ በድንገት ነው? ወይ የታየው ምስል የብርሃን ነጸብራቅ ነው ኦፕቲካል ኢሉዥን ነው ወይስ በቋሚነት የሚታይ የሚለው በባለሙያዎች ይታያል ማለት ነው። እና እኛም መሆን የተፈጠረውን አካባቢው ላይ ያለውን ነገር ነው እየነገርናችሁ ያለ ነው በገለልተኛ ማለት ነው። ምክንያቱም ቤተክርስቲያኗ ምርምራ ይሄንን ነገር ይፋዊ የሆነ መግለጫ እስከምታወጣ ድረስ ይሄንን ነገር 100% እርግጠኛ ብለን ልንነግራችሁ አንችልም። የሊቃውንቱን ቴዎሎጂካል ምርመራ እንፈልጋለን ማለት ነው። እንደ አክሱም ቲዩብ ግን የደረሰውን መረጃ በማስረጃ አስደግፈን ነው ምን ነግራቸው ይሄ ነገር እውነት ነው አይደለም የሚለው። እንግዲህ ክስተቱ ከሃይማኖት አስተምሮ ጋር ይቃረናል ወይ አይቃረንም ወይ፣ የሚመጣው መልእክት ወይ ደግሞ ውጤት ወደ በጎነት ወይ ወደ እምነት ያመራል ወይ የሚለውን በሊቃውንቱ ተመርምሮ ይፋዊ የሆነ መግለጫ እስከሚሰጥ ድረስ ያንን ልንል አንችልም። ሌላው ዘላቂነትና ፍሬ ያለው ነው። ክስተቱ ከታየ በኋላ በሰዎች ህይወት ላይ ያመጣው ለውጥ ምንድን ነው? ለምሳሌ ታመሙ መፈወሳቸውን፣ የሰዎች ንስሐ መግባት፣ አንዳንድ ነገሮችን መረጋገጥ አለበት። እምነት ታውቃላችሁ በጣም ሴንሲቲቭ የሆነ ነገር ነውና ለምሳሌ በዓለም ላይ የታዩ ዝነኛ ምሳሌዎችንም ማንሳት እንችላለን። የፋጢማ ክስተት ፖርቹጋል፣ እኛም በአክሱም ቲዩብ ወደ እናንተ አድርሰን ነበር 1917ን። ይሄ በዓለም ላይ ካሉ በጣም ትልልቅ ከሚባሉ ተአምራት አንዱ ተደርጎ የሚወሰድ ነው። ይሄ ትክክለኛ የሆነ ክስተት ነበረ፣ ትክክለኛ የሆነ ተአምር ነበረ። 3 እረኛ ህፃናት እመቤታችን ቅድስት ድንግል ማርያምን ማየታቸውን ተናግረው ነበረ። በስተመጨረሻም ጥቅምት 13 ቀን 1917 የፀሐይ ተአምር ተብሎ የሚጠራውን ክስተት በሺዎች በሚቆጠሩ ሰዎች ፊት ታየች ማለት ነው። መጀመሪያ ለሶስቱ ነበር የታየችው። ፀሐይ እንደ ዲስክ ስትሽከረከርና ቀለሟን ስትቀያየር ታይታለች በዛ ጊዜ ማለት ነው። ማረጋገጫውም የካቶሊክ ቤተክርስቲያን ለ13 ዓመታት ከመረመረች በኋላ በ1930 አስባችሁታል። ዝም ተብሎ አይደለም ቤተክርስቲያን እንትን የሚሉት። አሁን የካቶሊክ ቤተክርስቲያንም በ1930 ክስተቱ ታማኝና እውነተኛ መሆኑን በይፋ አወጀች ማለት ነው። ሌላው የዘይቱን ክስተት ነው። ግብጽ 1968 ይህ ክስተት በቆላ ድባ ለታየው ነገር በጣም ቅርብ የሆነ ነው። በካይሮ ዘይቱን ቅድስት ድንግል ማርያም ቤተክርስቲያን ጉልላት ላይ እመቤታችን በብርሃን ተከባ ስትመላለስ ታየች ማለት ነው። ይሄ ለ2 ዓመታት ያህል በተደጋጋሚ የታየ ሲሆን ክርስቲያኖች ብቻ ሳይሆኑ ሙስሊሞችም ጭምር አይተውታል። ይሄ መላው ዓለም የተቀባበለው ክስተት ነበረ። ማረጋገጫውንም የግብጽ ኦርቶዶክስ ቤተክርስቲያን ኮፕቲክ እና መንግስት ጉዳዩን መርምረውት በወቅቱ የነበረውን የግብጽ ቴሌቪዥንም ቀርጾታል ማለት ነው። ምንም አይነት ሰው ሰራሽ ብርሃን ወይ ደግሞ ማጭበርበር እንዳልነበረበት ተረጋግጦ ቤተክርስቲያኗ ተአምር መሆኑን አምና ተቀብለዋለች። ሌላው የሎርድ ጸበል ነው። ፈረንሳይ ውስጥ በ1858 ነው ክስተቱ። በበርናንዴት የተባለች ልጅ እመቤታችን ቅድስት ድንግል ማርያምን ካየች በኋላ እመቤታችን መሬቱን እንድትቆፍር ትነግራታለች። በዚያም ድንገት ጸበል ይፈልቃል ማለት ነው። ከዛ የሱ ማረጋገጫ ደግሞ ዛሬ ድረስ ይሄ ጸበል በሺዎች የሚቆጠሩ ሰዎችን እንደሚፈውስ ይነገራል። ቤተክርስቲያን ልዩ የሕክምና ኮሚቴ አላት። አንድ ሰው ተፈወስኩ ሲል ዶክተሮች ህመሙን ቀድሞ የነበረ መሆኑንና አሁን ደግሞ መዳን በሳይንሱ ሊገለጽ እንደማይችል ካረጋገጡ በኋላ ነው እንደ ተአምር የሚመዘገበው ማለት ነው። ጥልቅ የሆነ ምርመራ ነው የሚደረግበት። እንደዚህ አይነት ነገር ሆነ ተብሎ ሁሉም ሰው የሚያምነው ሳይሆን ምርመራ ይደረግበታል በጉዳዩ ላይ ማለት ነው። ስለዚህ በቆላ ድባ የታየው ክስተት ላይ የሚደረግ ማረጋገጫ ሊኖር ይገባል። በአሁኑ ሰዓት በቆላ ድባ የታየው ነገር በተመሳሳይ ምስሉ በብርሃን ነጸብራቅ ወይ ደግሞ በዛፉ እድገት የመጣ መሆኑ አለመሆኑን በቅርበት መታየት አለበት። የፈለቀው ጸበል ምንጭና አካባቢው ቀደም ብሎ የነበረውን ሁኔታ መነጻጸርም አለበት። ከሁሉ በላይ ግን ቅድስት ቤተክርስቲያን ሁኔታውን በሂደት አይታ የምትሰጠው ምስክርነት ዋናው ማረጋገጫ ይሆናል ማለት ነው። ወደ ቤተሰቦቻችን እንግዲህ እንደዚህ አይነት ክስተቶች ሲከሰቱ በጥሩም በመጥፎም ጎኑ የሚያዩት ሰዎች አሉ። እናንተም ሀሳብ አስተያየታችሁን ደግሞ በነጻነት በጨዋነት በኮሜንት መስጫው ላይ ብታጋሩን ደስ ይለናል። ነገ ከነገ ወዲያ ደግሞ አዲስ የሚወጣ መረጃ ካለ የምናጋራችሁ ይሆናል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።